በ1960ዎቹ መጀመሪያ አካባቢ ነበር። Colonel Charles Beckwith, the man who built Delta Force. ቻርልስ ቤክዊዝ የተባለ አሜሪካዊ ወታደር ለሀገሪቱ ሹማምንትና የጦር አለቆች አንድ አዲስ ሐሳብ ያቀረበው። ጊዜው አሜሪካ ለሽብር ጥቃቶች መጋለጥ ያሳየችበት ነበር። ይህ ግለሰብ ታዲያ ቀጥተኛ ጥቃት ለማድረስና ሽብርተኝነትን ለመከላከል በልዩነት የሰለጠኑ በጣም ጥቂት አባላት ብቻ ያሉት የተለየ ስልጠና የሚሰጠው ከልዩ ኃይሎች ሁሉ የሚበልጥ አቅም ያለው ቡድን ይቋቋም የሚል ሐሳብ አቀረበ። ይህ ሐሳብ ከጥቂት ሰዎች ውጪ ለአብዛኛው ሹምና የጦር አለቃ በጀት የማባከን ከንቱ ዕቅድ ነበር። ምክንያቱም አሜሪካ በቂ ልዩ ኃይል አላት። ነገር ግን በ1970ዎቹ አማካይ አገሪቱ የሽብር ጥቃት ስጋቱ ሲበረታባት ፔንታገን ቻርልስ ቤክዊዝን የሚያስበውን ቡድን እንዲያቋቁም ፈቀደለት። ሰውየውም ቡድኑን ለማቋቋም 2 ዓመት እንደሚፈጅበት ተናገረ። በዚህ 2 ዓመት ውስጥም ሮበርት ሬድፎርድ ፔፐር የተባለ ወረቀት አረቀቀ። ሮበርት ሬድፎርድ ዝነኛ አሜሪካ ተዋናይ ሲሆን የረቂቁ ስያሜ በእርሱ ስም የሆነበት ምክንያት ይሄን ቡድን ለመቀላቀል የሚሞክሩ ወታደሮች በፊልም ላይ እንደሚታዩ ተዋናያን ፍጹም እንዲሆኑ ስለሚጠበቅባቸው ነው። ይህ ወረቀት ቡድኑ የሚቋቋምበትን ምክንያት፣ አባላት የሚመለመሉበትን መስፈርት፣ እድሜያቸውን፣ አባል ለመሆን የሚወስዱትን ፈተና ዝርዝር፣ ስለ አካላዊ አቋማቸውና ስለ አእምሮአዊ ደረጃቸው ሁሉ የሚዘረዝር ረቂቅ ጥናት ነበር። ከዚህ ወረቀት መዘጋጀት በኋላ በህዳር 1977 ቡድኑ ተቋቋመ። የመጀመሪያዎቹ አባላትም ከሚያዝያ ወር እስከ መስከረም 1978 የሚደርስ የ6 ወር ልዩ ስልጠና ተሰጣቸው። በ1979 መጨረሻ ዴልታ ፎርስ ለመጀመሪያ ጊዜ ሙሉ አቅም እንዳለው ልዩ የአሜሪካ ኮማንዶ ቡድን ሰርተፍኬት ተሰጠው። የመጀመሪያ ግዳጁንም ወደ ኢራን ዋና ከተማ ቴሄራን በመንቀሳቀስ ጀመረ። Delta's first major mission was launched, Operation Eagle Claw, the rescue of 53 hostages in Iran. 52 የአሜሪካ ዜግነት ያላቸው ግለሰቦችና ዲፕሎማቶች በቴሄራን የአሜሪካ ኤምባሲ ውስጥ ታግተው ነበር። የመጀመሪያው የዴልታ ፎርስ ተልዕኮ እነዚህን በሰው ሀገር የታገቱ ዜጎች በጉልበትና በጥበብ ማስለቀቅ ነበር። ተልዕኮም ኦፕሬሽን ኢግል ክላው የሚል ስያሜ የተሰጠው ነበር። ነገር ግን ብዙ ተስፋ የተጣለበት ዴልታ ፎርስ የመጀመሪያ ተልዕኮ የከሸፈ ነበር። ውጤቱ አሳዛኝ እና 8 አሜሪካውያን የሞቱበት የአሜሪካ መንግስት ውጥንም ያልሰመረበት ነበር። የተልዕኮ መክሸፍ ምክንያት ሲተነተንም የጦር ሄሊኮፕተር መበላሸትና የአየር ጠባይ ከ28 ምክንያቶች በዋና ምክንያትነት ተነሱ። ይህን ያስተዋሉ የጦር አለቆችም 160ኛ ልዩ የኦፕሬሽን አቪዬሽን ክፍለ ጦር አየር ወለድን አቋቋሙ። ይህም በሰማይ ለሚደረጉ ጥቃቶች የሄሊኮፕተር በረራ ድጋፍ የሚሰጡ ልዩ አባላትን በማሰልጠን የተመሰረተ ነው። በባህር ላይ ለሚፈለግ የጦር ድጋፍ ደግሞ ዝነኛውን ሲል ቲም 6 እንዲሁ አቋቋሙ። ከዛም ቀጥለው ጆይንት ስፔሻል ኦፕሬሽንስ ኮማንድ የተሰኘ የጋራ የትዕዛዝ እዝ ቡድን አቋቋሙ። ይህም ማለት ከላይ የተጠቀሱ የሰማይ የምድርና የባህር ልዩ ኃይሎች ትዕዛዝ የሚቀበሉት ከዚህ ቡድን ሆነ። ይህን ምስል አንድ ላይ ገጣጥሞ ለማሰብ ከሰሞኑ የቬንዙዌላው መሪ ኒኮላስ ማዱሮ ለመያዝ በካሪቢያን ባህር ላይ ሲቀዝፉ የነበሩትን፣ በካራካስ ሰማይ ላይ ሲያንዣብቡ የነበሩትንና በቬንዙዌላ ምድር ላይ ሲተሙ የተስተዋሉትን የአሜሪካ ልዩ ኃይል አባላት ማስታወስ በቂ ነው። ከኢራኑ የከሸፈ ተልዕኮ በኋላ በብዙ መንገድ ደርጅቶ የመጣው ዴልታ ፎርስ ከዚያ በኋላ የሚያቆመው አልተገኘም። ታጋቾችን ማስለቀቅ፣ ሽብርተኛ የተባሉ የዓለም መሪዎችን በተኙበት ማፈን፣ የታቀዱ ጥቃቶችን ማምከን፣ በሰው ሀገር ግዛት የተያዙ እስረኞችን ማስለቀቅ። ዴልታ ፎርስ የማይፈጽመው ተልዕኮ ቢፈለግ አይገኝም። ሚስጥራዊነት፣ እጅግ ፈታኝ የብቃት መመዘኛ ስልጠናዎች፣ ከፍተኛ ጥንቃቄ የሚፈልጉ ተልዕኮዎች እንዲሁም የላቀ ብቃት ያላቸው ልዩዎች ብቻ የሚቀላቀሉት ነው ዴልታ ፎርስ። የቀድሞ የዴልታ ፎርስ ኦፕሬተር የነበረው ፖል ሆው በአንድ ወቅት ባደረገው ቃለ መጠይቅ ስለ ምልመላ ሂደቱ ሲናገር ከ240 አሰልጣኞች መካከል 12ቱ ብቻ የሱን ክፍል ማለፋቸውን ተናግሯል። ከቅርብ ጊዜ ወዲህ ዴልታ ዝነኛ ቡድን ቢሆንም የአሜሪካ መንግስት ራሱ ስለዚህ ሚስጥራዊ ልዩ ኃይል መኖርም ሆነ ስለሚያከናውናቸው ተልዕኮች በይፋ አይናገርም። በተለያዩ ወቅቶች ካፈተለኩ መረጃዎች ስንነሳ ግን ከፍተኛ የመንግስት ሚስጥሮች ጋር የተያያዙ ተልዕኮችን እንደሚፈጽሙ፣ ዋነኛ ተጠሪነታቸውም ለፕሬዝዳንቱ እንደሆነ ይታመናል። የቬንዙዌላን ጉዳይ በንቃት እየተከታተለ መረጃዎችን የሚለቀው ቢቢሲ አማርኛ የቬንዙዌላ ፕሬዝዳንትን በመያዝ ወደ አሜሪካ ስለወሰደው ዴልታ ፎርስ የምናውቀው በሚል ርዕስ ስለ ልዩ ኮማንዶ የጻፈውን ቀጥለን እንጋብዛችሁ። በአውሮፓውያኑ 1977 የተመሰረተውና ዋና ጦር ሰፈሩ አሜሪካ ሰሜን ካሮላይና ግዛት ፎርት ብራግ ውስጥ የሆነው ዴልታ ፎርስ ልዩ የኮማንዶ ቡድን በዓለም ላይ ካሉ ሀያላንና ሚስጥራዊ ወታደራዊ ክፍሎች መካከል አንዱ ነው።
ዴልታ ፎርስ በአሜሪካ ሰራዊት የልዩ ዘመቻዎች እዝ ስር ወይም የሚታዘዘው በሰራዊቱ የጋራ ልዩ ዘመቻዎች እዝ ነው። ይህ ቡድን ከዴልታ ፎርስ በተጨማሪ ፈርስት ስፔሻል ፎርስ ኦፍ ኦፕሬሽናል ዲታችመንት ዴልታ የሚል ስምም አለው። በመግቢያችን እንደጠቀስነው ይህ ወታደራዊ ቡድን የተቋቋመው የብሪታንያ 22ኛው ልዩ የአየር ኃይል አገልግሎት ክፍል አወቃቀርን መሰረት በማድረግ በኮሎኔል ቻርልስ ቤክዊዝ አማካይነት ነው። ዴልታ ፎርስ በሚያከናውናቸው ጥብቅ ሚስጥራዊ ዘመቻዎችና ባለው ተፈላጊነት ምክንያት ቡድኑ እንደየሁኔታውና ተልዕኮ የተለያዩ ስያሜዎች ሲሰጡት ቆይተዋል። ቡድኑ የተለየ ትኩረት የሚያደርገው ከባድ ጉዳት ሊያስከትሉ ይችላሉ በሚባሉ ከፍተኛ ዋጋ በሚሰጣቸው ተልዕኮች ላይ ሲሆን ቀዳሚ ኃላፊነቱ ደግሞ የጸረ ሽብር ዘመቻዎች፣ ታጋቾችን ማስለቀቅ፣ ሽብርተኞችን ማስወገድና መያዝ እንዲሁም የተለዩ የቅኝት ስራዎችን ማከናወን ነው። የዴልታ ፎርስ ቡድን አባላት በተጨማሪም ከፍተኛ ባለስልጣናትና ስመጥር ሰዎችን ለመጠበቅ መደበኛ ባልሆኑ ውጊያዎች ውስጥ በብቃት እንዲሳተፉ በፈንጂዎች አጠቃቀም፣ በስውር ወደ አንድ ቦታ በመግባትና በአልሞ ተኳሽነትም ሰልጥነዋል። ኮማንዶቹ በየትኛውም ቦታና ሁኔታ ውስጥ ሊሰማሩ ስለሚችሉ ሁሉን አቀፍ ስልጠና ይሰጣቸዋል። በዚህም በአውሮፕላን፣ በባቡር፣ በመርከብና በመኪናዎች ላይ የሚያጋጥሙ ክስተቶችን ለመቆጣጠር እንዲችሉ የሰለጠኑ መሆናቸው ይነገራል። የቡድኑ አባላት በተለያየ ኃላፊነት ላይ ተመድበው የመስራት አቅም አላቸው። በዚህም እንደ ወታደር በቀጥታ በመዋጋት፣ በአነጣጥሮ ተኳሽነት፣ በስለላ ወይም መረጃ በመሰብሰብ እንዲሁም በአንድ ኢላማ ላይ ድንገተኛ ጥቃት በመፈጸምና በሌሎችም ይታወቃሉ። ቡድኑ ከተመሰረተ ጀምሮ ያካሄዳቸው አብዛኞቹ ዘመቻዎች እስካሁንም ድረስ በሚስጥር ተይዘዋል። በመገናኛ ብዙሃን ዘገባዎች ውስጥ ከተካተቱት የተወሰኑት ብቻ በጊዜ ሂደት ውስጥ ይፋ ሆነዋል። ነገር ግን ስለ ዘመቻዎቹ ከባለስልጣናት ከሚሰጡ ጥቅል መረጃዎች ውጪ ሌላው በጥብቅ ሚስጥርነት የሚጠበቅ ነው። የአሜሪካ መንግስት ለህዝብ ይፋ ካደረጋቸው የዴልታ ፎርስ ዘመቻዎች ዋና ዋናዎቹ የሚከተሉት ናቸው። ኦፕሬሽን ኤግል ክላው በኢራን ውስጥ የታገቱ አሜሪካውያንን ለማስለቀቅ የተካሄደ ዘመቻ ነው። ነገር ግን በውጤቱ 8 አሜሪካውያን በመገደላቸው የከሸፈ ተልዕኮ ተብሏል። ኦፕሬሽን አርጀንት ፊውሪ በካሪቢያኗ ደሴት ግሪናዳ ውስጥ በሚገኝ ሪችመንድ ሂል በሚባል እስር ቤት ውስጥ የሚገኙ ሰዎች ለማስለቀቅ የተካሄደ ዘመቻ ነው። ኦፕሬሽን ጀስት ኮዝ በፓናማ ላይ ወረራ በመፈጸም ፕሬዝዳንቱ ጀነራል ማኑኤል ኑሬጋን በመያዝ የ35000 አሜሪካውያንን ደህንነት ማስጠበቅ ተልዕኮ ነበር። የባህረ ሰላጤው ጦርነት ኢራቅ ኩዌትን በመውረሯ ከአጋሮቿ ጋር የሳዳም ሰራዊትን በማሸነፍ ኩዌትን ነጻ የማውጣት ዘመቻ ነበር። ኦፕሬሽን ጎቲክ ሰርፐንት በሶማሊያ ዋና ከተማ ሞቃዲሾ ውስጥ የአሜሪካ ሄሊኮፕተሮች ተመተው በወደቁበት ጊዜ የተካሄደ ዘመቻ ነው። የቶራ ቦራ ጦርነት ኦሳማ ቢንላደንን ለመያዝ ወይም ለመግደል አፍጋኒስታን ውስጥ የተካሄደ ዘመቻ ነው። ኦፕሬሽን ሬድ ዶን ሳዳም ሁሴን የተደበቁበትን ቦታ በመለየት ለመያዝ የተካሄደ ዘመቻ ነበር። ኦፕሬሽን ጁፒተር ሺልድ በሊቢያ ውስጥ በሚገኘው የአሜሪካ ኤምባሲ ላይ ጥቃት ተፈጽሞ አሜሪካውያንን ለማዳን የተካሄደ ዘመቻ ነው። የዴልታ ፎርስ አባል የሚሆኑት እነማን ናቸው? ለዴልታ ፎርስ አባልነት የሚመለመሉት ብቃት ያላቸውና በከባድ ፈተና ውስጥ ማለፍ የሚችሉ ብቻ ናቸው። ቡድኑ አባላቱን በአብዛኛው የሚመለምለው ባለ አረንጓዴ ቆብ ከሚባሉት የአሜሪካ ሰራዊት ልዩ ኃይል አባላት መካከልና 75ኛው ሬንጀር ክፍል ከሚባለው ነው። አንድ የዴልታ ፎርስ አባል ለመሆን የሚፈልግ ወታደር እስከ 4 ሳምንት በሚዘልቀው የምርጫ ሂደት ውስጥ ማለፍ ይኖርበታል። የምልመላው ሂደት በጣም ጥልቅና ሰፊ ዝርዝር ያለው በመሆኑ ምክንያት ከእጩዎቹ መካከል በጣም ጥቂቶቹ ብቻ ናቸው አልፈው ወደ ስልጠና የሚገቡት። የምልመላ ምርጫው ሂደት የተለያዩ ዘርፎች ያሉ ሲሆን የአካላዊ ብቃት ፈተናው ከ15 ኪሎ በላይ ክብደት ተሸክሞ በሰዓት የተገደበ በምሽት የ60 ኪሎ ሜትር በአስቸጋሪ መልክዓ ምድር ሁኔታ የሚደረግ የእግር ጉዞን ያካትታል። ይህንና ሌሎችንም ከባድ የምልመላ መስፈርቶችን አሟልት የሚያልፉ እጩዎች ለ6 ወራት የሚቆይ እጅግ በጣም ከባድ በምድር፣ በአየር፣ በባህር ላይና በባህር ውስጥ የሚሰጥ ስልጠናን በማጠናቀቅ በዓለም ዙሪያ ለሚፈጽሙት እጅግ አደገኛ ተልዕኮዎች ዝግጁ ይሆናሉ። እኛም ሰሞነኛውን የቬንዙዌላ ዘመቻ ምክንያት በማድረግ ያቀረብንላችሁን የዴልታ ፎርስ ልዩ ታሪክ እንዲያጠናቀቅ ነው። ኦፕሬሽን ብላክ ስዋን ኃያሉን የሲናሏ የእጽ ዝውውር ቡድን መሪ የሆነው ዮዋኪን ኤል ቻፖ ጉዝማን የተያዘበት ዘመቻ ነበር። ኦፕሬሽን ካይላ ሙለር የአይኤስ ቡድን መሪ የሆነው አቡበከር አልባግዳዲ ሶሪያ ውስጥ የተገደለበት ዘመቻ